38ን አይተን ነበር ማለት ነው። ኪራና ጽናት አይስማሙም ወይ? ለምንድን ነው የማይስማሙት? አንቺ ትባሽ እኔ ልባስ እያሉ ለምን እንደማይኖሩ አይገባኝም። ግን ይፈላለጋሉ፣ ውስጣቸው ይፈላለጋል ሁለቱም ማለት ነው። ግን ሸሚዟቸው ይሁን አላቅም፣ ብቻ ከሁለቱም ፍቅር አለ። ጽናትም ትወደዋለች፣ ይሄንኛውም ይወዳታል። ያ ሁሌ ጭቅጭቅ ነው ማለት ነው። ኪራ እንግዲህ ፍቅሩን ገልጾላት ነበር። እሷም አልቀበልም ብላ ከቤትም እንደመውጣቱ ብላለች ማለት ነው። ግን ብትወጣም እየመጣ እየሄደች ነው ማለት ነው። እሱ ነገር አይሆንላትም ካለሱ ማለት ነው። እሱም ካለሷ አይሆንለትም ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ጽናትን ክፍል 39ን ይዤ መጥቻለሁ ዛሬ ማለት ነው። ጽናትና ኪራ እንግዲህ ምን ላይ ናቸው የሚለውን እነግራቸዋለሁኝ። ውስጣቸው እየተፈላለገ በፍቅር በጣም ይፈላለጋሉ ሁለቱም ማለት ነው። ግን እሷ ለመነጋገር ግራ ተጋብተዋል ማለት ነው። ዛሬ ደግሞ ጽናት ምን አለችው? የታለች ትለዋለች። ምኒቱ ያመጣሃት ሴት ትለዋለች። ቆንጆቱ እየታለች። ኪራ እንግዲህ ሰራተኛ መምጥቷል ማለት ነው። እቤት ውስጥ አዲስ ጀበከዳማ ጀዲደ ወላ እና ሰራተኛ ማምጥቷል ማለት ነው። ከዛም ሲቀጥል ደግሞ ጽናትን በጣም እየተናደደች ቤቱን እንደው በቃ ራሱ የራሱ ጉዳይ እያለች እያሳዘናት እየመጣ እያጸዳችለትም ነበር ማለት ነው። ግን አሁን ላይ አስመረራት። ይሄ ልጅ ምንድን ነው ግን? ኧረ ተው ኪራ ተው፣ ልጃችንን ተው እና ያበሳጫታል። እሷም ትናደዳለች፣ ትበሳጫለች። ግን እንደዛም ብትሆንም ብትበሳጭም ብትናደድም ከሱ ወደ ኋላ ያለችው ነገር ምንም ነገር የለም። በጣም ተወደዋለች እኮ። ሁለቱም ይፈላለጋሉ፣ ይዋደዳሉ። ግን ሁለቱም በቃ ይፎካከራሉ ማለት ነው። የፎክክር ስራ ነው የሚሰሩ እንሶ እንደዛም ሆኖ ምኑ መታለች ማለት መሩ መታለች ማለት እንትና ነበረ ተባሯል ማለት ነው። አሁን ያሉት እነሱ ናቸው ማለት ነው። ተመልሰው ወደ ስራቸው። እሷም ደግሞ እባክሽን እንትናም ነግራት ነበር ሰኑ ማለት ነው። እባክሽን ፍቅሩን ተቀበዩ፣ የበፊቱን ጥፋቱን ሁሉንም ነገር ተይወርሽው፣ የድሮ ነገር አሁን አይወራም። ስለዚህ የበፊቱን እንትን ያለሽን ወደ ኋላ ትተሽ ያሁኑን ወደፊት እንትን ማለት አለብሽና ስለዚህ ወደ አሁኑ መመለስ እንጂ የአሁኑን እንትን ማለት እንጂ ወደፊትን እንጂ የበፊትን እንትን አትበይ እያለች እየመከረቻት ነበር ማለት ነው። አሁን ደግሞ እንትና ተመልሳለች ማለት ነው። እርግጠኛ ነኝ እሷ ታሳምንለታለች ማለት ነው። ምክንያቱም ይወዳታል፣ ትወደዋለች። ግን በቃ አለመተማመናቸው፣ እሷ አታምንም ማለት ነው። ይሰክራል። ዛሬም እንግዲህ ሰክሮ መጥቶ ናሆሜና መሩ መጥተው ነበር ማለት ነው። መሩ ተመልሳ መታለች። እየመከረቻት ነበረ። የበፊቱን ትተሽ አሁኑን ህይወትሽን ኑሪ። ያን አያውቃለሁ፣ ሁሉን ነገር ተበድልሻል፣ ተጎርተሻል። ግን ከበፊቱ እሱን ትተሽ ያሁኑን እንትን በይ እያለች እየነገረቻት ነበር ማለት ነው። እሷ ግን አካኪ ደራፊ ይቅርብኝ እያለች ነበር። ከዛ መጥበቅ ውስጥ ትገባለች። መጥበቅ ስገባ አዲሷን ሰራተኛ እንዴ አንቺ ነሽ ጽናት ማለት ትላታለች። አዎ ምን ነው እኔ ነኝ ጽናት ማለት ትላታለች ማለት ነው። ምክንያቱም ጽናት በነገራችን ላይ አሁንም ቢሆን አልቆረጠችም ማለት ነው። ልትቆርጥ አልቻለችም። እዛም እዚህም ለመሆን ፍላጎት አላት ማለት ነው። ምንም ልትቆርጥ አልቻለችም። ትወደዋለች፣ በእርግጥ እኮ ትወደዋለች። ግን ይጣላሉ፣ ይደባደባሉ። በቃ አንተ ሰውዬ ስትለው ደወስ ጋይስ ማለት ነው። አንተ ሰውዬ፣ አንተ ልጅ፣ አንቺ ልጅ ይባባላሉና እነሱም እንደዛ እየተባባሉ በቃ አልተስማሙም ማለት ነው ሁለቱም። እና ናሆሜም ደግሞ ለማስማማት እየሞከረ ነበር ማለት ነው። ማንም ሊስማማ አልቻለም። ምክንያቱም እሷ እንድትስማማ ብለው ብዙ ነገሮችን እያረጉ ነበረ። ጽናት እንግዲህ አሁን ሌላ ሴት ቢያመጣባት ተንጨርጭራለች ማለት ነው። አሁንም ደግሞ አፍቅሮ ይዞ ቢመጣ ምን ልትሆን ነው ማለት ነው ጋይስ? አሁንም ቢብላ እኛ ሴቶች ግን የሚወድንን ትተን የማይወድንን እንትን የምንከተለው ነገር እኔ በጣም ይገርመኛል። እውነቴን ነው የምላችሁ። የምንወደውን ነገር ትተን የሚወደንን ትተን የማይወደንን ነው የምናፈቅረውም ማለት ነው። እና ውድ ቤተሰቦቼ እሷ እንግዲህ ሁሉንም አልተቀበለችም ማለት ነው። አልፈልግም፣ አሻፈረኝ፣ ይቅርብኝ፣ እንደዚህ አይነት ሰው ቢቀርብኝ ይሻላል ወይኔ እያለች ነበርና እባክሽን ተቀበዩ ፍቅሩን። አንተም ደግሞ አብረሃት
ነው ያለው። ግን እንትን አትበላት እባክህን፣ አትጉዳት ማለት ነው። ኪራ አትጉዳት፣ ጽናትን አትጉዳት። ጽናት ታጋሽ ናት። በጣም ብዙ ውጣ ውረዶችን እንትን ብላለች ማለት ነው። ግን ቢሆንም እሱን ደግሞ መቋቋም አለባት፣ መታገስ አለባት ማለት ነው ውድ ቤተሰቦች። ስለዚህ እሱን ትታውን ወደ ኋላ ጣል አድርጋ የወደፊቷን እንጂ የትኗን ማሰብ የለባትም ማለት ነው ውድ ቤተሰቦች። እና እሷ ደግሞ የማንንም እንትን አልፈልግም ብላ ሆን ብላ ተነስታለች ማለት ነው። በቃ እሱም ደግሞ ታይ እያላት ነበር፣ እየለመናት ነበር እግሯ ላይ ሞርቆ። ግን በቃ ብዙ ሰው እየለመናት ነው ያለው ማለት ነው። እሷ ግን እሺ ልትል አልቻለችም። ይቅርብኝ፣ ማንንም አልፈልግም፣ ኪራ በቃኝ፣ እሱን መልሼ ከመለስኩት እኔ ጽናት አይደለሁም፣ ወደ እሱን ቤት መልሼ አልገባም ትላለች። ግን አትቆርጥም፣ ትሄዳለች እኮ ጋይስ፣ እየሄደች እኮ ነው እሱ ቤት ራሱ ሄዳ እያጸዳችለት አይደል እንዴ፣ ስለምትወደው ነው። ግን አብረው ቢሆኑ ጽናትና ኪራ እየተፈላለጉ እንደዚህ እንትን ከሚሉ በጣም ነበር ደስ የሚለኝ ማለት ነው። በቃ ደስ የምትል ልጅ ናት ጽናት ማለት ነው። ከቤቲና ከሶሲ የገላገልን። ሶሲና ቤቲ እንግዲህ ገልግሎን ነበር። ምሩ ተመልሳለች። እንግዲህ ቤቲ ተመልሳ ከመጣይ ደግሞ በጣም ችግር ነው። ጽናት አለቀላት፣ በቅናት አበደች ማለት ነው ጋይስ። ምክንያቱም እነሱ ተመለሱ ከባድ ነው ውድ ቤተሰብ ማለት ነው። ጽናት ታብዳለች በቁማ፣ ምክንያቱም ይቀማታል ማለት ነው። እነሱ ከመጡ ይቀሟታል፣ እርግጠኛ ነኝ። እነሱን ሁሉ አሸንፋ ለዚህ በእታ አሁን ላይ ደግሞ እንደዚህ መሆኗ እምቢ ማለቷ ከባድ ነው። የሚወደንን ትተን እኛም የማይወደን ጋር ነው የምንሄደው። ግን ቢሆንም መቀበል አለባት ከዚህ በኋላ ማለት ነው። በቃ ሁሉንም ነገር ወደ ኋላ ትታ የእሱን ፍቅሩን ብትቀበለው አሪፍ ነው። ይፈላለጋሉ እኮ ይዋደዳሉ። ግን እሷ መልሶ ከከዳኝ መልሶ የከዳኝ እንደሆነ ብላ ፈርታ ነው ማለት ነው። እንደዛ ይመስለኛል እንትን የማትቀበለው ማለት ነው። ለዛ ይመስለኛል መልሶ ከከዳኝስ እንደዛ አይነት ይመስለኛል ልጄን እንደዛ እንትን ብዬ ብላ ተናግራለች ማለት ነው። ግን እሱ ቢሆንም በፊት ቀረ። አሁን በቃ አዲስ ህይወት ጀምራ በቃ ሀብላ ፍቅሯን ጀምራ ብትኖር ይሻላታል ባይ ነኝ። እሷ ግን አይቻልም አለች። እኔ አይቻልም አልቀበልህም ፍቅርህን ብላ ቤቱንም ትታለት ሄዳ ነበር። ግን ከዛ እንደለቀኩኝ አልነገርካትም ወይ ለተትየም እያለች ነበረ፣ ለኪራ እናት ማለት ነው። እሱም ደግሞ አይ አልነገርኳትም፣ ነገርሻት እንዳንቺ ሲላት አይ እኔ ያልነገርኳትም እንዳልነገርካት አውቄ ብትለው ማለች ማለት ነው። እሷም ወደ ቤቷ ተመልሳ መታ ነበረ። ግን መልሳ ትሄዳለች ማለት ነው። እየመጣ እያጸደየልን ነበር። አሁን ግን ውጭልኝ ከቤቴ ብሎ ባለፈው አባሯት ነበረ። ዛሬም ወስታሱ ቤት አትርቅም ማለት ነው። ምክንያቱም ስለሚዋደዱ ምናልባት አሁን ምሮ ስለመጣች እንትን ትላት ትመክራት ይሆናል ብዬ አስባለሁኝ። እና ትመክራታለች ብዬ አስባለሁ። መክራ እንግዲህ በቃ መክራ ፍቅሩን ብታስቀበልለት አሪፍ ነው ማለት ነው። እሺ ትል ይሆናል ብዬ አስባለሁኝ። በቃ ከዚህ በኋላ ፍቅሩን ትቀበለዋለች ብዬ አስባለሁ። ምክንያቱም በቃ እስካሁን ድረስ ብቻውን ቆይ፣ እሷም እየተናደደች እየተበሳጨች አብራ ቆየች ማለት ነው። በቃ ከዚህ በኋላ ትቀበላለች እርግጠኛ ነኝ። ትንሽ ላልፈው ብላ ነው እሺ ትለው ይሆናል። ወይም ደግሞ ቤቲ እና እንትና ከተመለሱባት ደግሞ ከባድ ነው፣ በጣም ከባድ ነው። እነሱ ከተመለሱ ማለት ፍቅሯን አጣችው ማለት ነው። እንትን ይሉባታል፣ ይወስዱባታል። ቤቲ እና ሶሲ እነሱ ከተመለሱ በአንድ ቀን ነው እርግጠኛ ነኝ የሚወስዱባት ማለት ነው። እና እንደዛም ሆኖ ግን እሷ እንትን አላለችም፣ አልቆረጠችም ማለት ነው። ችግር ላይ ናት ማለት ነው። ታይ እያልናት ነው እኛም ማለት ነው። ታይ አድበሽ ተቀመጭ፣ ፍቅርሽን እዚሁ ዝም ብለሽ አጣጥሚ እያልን ነው ማለት ነው። እሷም ደግሞ ዝም ብላ ማጣጣም አልቻለችም ጽናት ማለት ነው። እኛም ደግሞ ታይ እያልን ነው ማለት ነው። ጽናትዬ እባክሽን ፍቅርሽን ተቀበይ፣ አድበሽ ተቀመጪ፣ ፍቅርሽን ተቀበይ እያልን ነው። ምክንያቱም ፍቅሯን ብትቀበል ነው የሚሻላት ለእሷም ማለት ነው።
ጽናት ዝም ብላ አዲባ ብትሰራ ስራዋን እየሰራይ አብራ ከሱ አይኑን ማየት ስለምትወድ ነው። እና አይኑን እየየች ቁጭ ብላ ብትኖር ይሻላታል እንጂ አለበለዛ ከባድ ነው ማለት ነው። እሱ ጋር መዳረቅም ከሱም ጋር ደግሞ እንደዚህ መያያዝ በጣም ከባድ ነው። እየተጣላች እየተያያዘች እየኖረች ነው። ግን እንደዛም ሆኖ ኪራ ያናዳታል፣ ያበሳጫታል። ወይ ከባድ ነው፣ የምር በጣም ከባድ ነው። እንደዛም ሆና ግን ለሱ ያላት አመለካከት ብስሚላ ነው። ብስሚላ በጣም ነው የምትወደው እኮ ኪራን። ግን እየተፈላለጉ ለምንድን ነው የሚጠላሉት ነው? ውድ ቤተሰቦች በጣም ትፈልገዋለይ፣ በጣም ይወዳታል፣ ትወደዋለይ። ግን እንደዛ ሆኖ ይጣላሉ። በቃ በርቀት አንቺ ትባሽ እኔ ልባስ ነው በቃ ነገሩ ማለት ነው። እና እሺ በይ እባክሽን